በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ እግዚአብሔር ፈጣሪያችን ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። ዝትነ ማርያም ድንግል ወላዲተ አምላክ ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሳ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በቸርነቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግስተ ሰማያትን የሰጠን የአባቶቻችን አምላክ ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። የእመቤታችን ጣዕሟን ፍቅሯን የንጹሐንን በረከት የትንሣኤውን ሀብት ረድኤት ያሳድርብን። እንግዲህ በዚያ ማዶ ያላችሁ አዳራሽ ላይ ሲሆን ቢጮሁት ይሰማል። እዚህ ግን ንፋስ ስለሚወስደው አካባቢው ክፍት ነው። ብዙ ሰው እዛ የሚቀመጠው ሲመሽበት ለመሄድ ይመስለኛል። ግን አብዛኞቹ የአካባቢ ሰዎች ናቸው እና ለምን ያችን ስፍራ እንደሚመርጧት አይገባኝም። ወንበር ካለ ወንበር፣ ወንበር ከሌለ ይኸው ቄጤማው በሙሉ የተመቸ ነው ለመቀመጥ ያክል ማለት ነው። አንድ ማሳሰቢያ ልስጥና ወደ ትምህርታችን እንገባለን። እንግዲህ እንደ እግዚአብሔር ፈቃድ ዛሬ የእመቤታችን ልደቷን ስናከብር 4ኛ ቀን ነው። ለትምህርታችን ክፍል 4 ነው። ሐሙስ በ7 ጉባኤውን እናጠቃላለን። የማጠቃለያውም ቀን የሚያስፈልገውን ነገር አስቀድማችሁ ተዘጋጁ። ስለት ያላሟላችሁ ካላችሁ ስለታችሁን ቢቻል እስከ ነገ አሟሉ። ግን ሰው ስለቱን ቢያሟላም ባያሟላም ያስፈልጋውን ዝግጅት አድርጉ። በእኛ በኩል ያለው ነገር ችግር ስለሌለው አዘጋጅቶ መጠበቅ ነው። ስለዚህ ያን ቀን አስቀድሞ ነገሮችን ሁሉ ጨራርሶ በሰዓት ምህላውም ጉባኤውም ተደርጎ ከዚያ በረከቱን ሁሉም ሰው ቀምሶ ወደ የማደሪያችን በእግዚአብሔር ቸርነት እንሄዳለን ማለት ነው። ስለዚህ ይህንን እንድናስብበት ነው አንደኛው ነገር። ሁለተኛው ወደ መሀል አካባቢ ኋላ ዝናም ከመጣባችሁ እቺ መሬቷ ጥሩ ናት። ዝናም ድንገት ከመጣውን በመካከል በትምህርት መካከል ዝናም ከሚመታችሁ እቺ መሬቷ ስለተነጠፈች የተመቸች ናት እና እንደዚያ ነው። እንግዲህ 3ቱን ቀናት እግዚአብሔር በስነ ፍጥረት ስለእመቤታችን ያስተማረንን በኋላ በአባታችን በኢዮብ ትናንት ደግሞ በአባታችን በጻድቅ ኖህ ያለውን ነገር ተመልክተናል። ዛሬ የአብርሃምን ድንኳን እንመለከታለን። ርዕሱ የአብርሃም ድንኳን ይሁን እንጂ በአብርሃም በይስሐቅ በያዕቆብ ሕይወት ውስጥ እመቤታችን እንደምን እንደተገለጠች ባጭር እናያለን። ከሁሉ የሚቀድመው ዛሬ የደጋግ 2 ኢትዮጵያውያን ጻድቃን ዓመታዊ በዓላቸው ነው። ምንም በስንክሳር ባይጠቀሱም የእነሱን ስም እንጠራለን። ቅድም በምስባኩ ጻድቅሰ ከመበቀልት ይፈሪ፣ ጻድቅ እንደ ዘንባባ ያፈራል፣ ወይበዝ ከመዘግባ ዘሊባኖስ፣ እንደ ሊባኖስ ማለትም እንደ ደጋው እንደ ተራራው ዝግባ ይበዛል አለ። ትኩላንም ሙንቱ ውስተ ቤተ እግዚአብሔር ማለቱ የሊባኖስን ዝግባ እያመጡ ስለሚተክሉት አንድም ቤተ መቅደስ የተሰራ በሊባኖስ ዝግባ ስለሆነ ኪራም እየላከለት ጠቢቡ ቅዱስ ሰሎሞን ስለሰራበት፣ ምስጢሩ ግን ከመዘግባ ዘሊባኖስ ባለ ወደ እመቤታችንም ይመራናል። አሁን ግን ጉዳያችን ሌላ ርዕስ ስላለን እናቆየዋለን። ታዲያ የሊባኖስ ዝግባ ሲባል ሰሞኑን 1-2 ቪዲዮዎች ተልከውልኝ ነበር ከሊባኖስና እመቤታችን የተወለደችበት ስፍራ ላይ ልጆች ሂደው ሲሳለሙ እንግዲህ እንዳስተማሪ ቆጥረው ሲሄዱ ብዙ ሰዎች ይሄዳሉ። ግን አንድ ልባም ኤርትራዊ ወንድማችን አለ። እሱ በእውነት ሌሎች ሰዎች ልብ ያላደረጉትን ነገር ልብ አድርጎ የሚጎበኘውን ቦታ በሙሉ በቪዲዮ እየቀረጸ ይልክልኛል። ያንን እመለከታለሁ እና ሰሞኑን ልኮልኝ እያየሁት ነበርና ዝግባዎቹ አልቀዋል። ጥቂት ግን ለምልክት አለው። የሚገርማችሁ ነገር ብታዩት እንደ ኢትዮጵያ መጣህ እንዴ ነው ያልኩኝ። ኢትዮጵያ ነው የሚመስል አካባቢው፣ ሊባኖስ አይመስልም። እና ለሁሉም ዛሬ በተለይ እንደ ዘንባባ ያፈራ
ብዙ ትሩፋት የተገኘበት ኢትዮጵያዊ ቅዱስ ጻድቅ ካህንና ሐዋርያ አባታችን መልከጼዴቅ የሚዳ ኦሮሞ የሚባል የምታውቁ ካላችሁ ሰሜን ሸዋ ውስጥ የሚዳ ወይም የደብረ መድኃኒቱ በጎጃም በወሎ በሸዋ በትግራይ በዳሞት ማለትም በደቡብ ኢትዮጵያ ክፍል በሐዋርያዊ አገልግሎት በንጽህና በቅድስና በድንግልና የኖረ ጻድቅ ሰው ነው። ስለዚህ ቅዱስ ሰው ጥቂት ማስታወሻዎችን ልስጣችሁ። ማስታወሻ እንዲሆናችሁ አንዳንድ ጊዜ አበይት ቅዱሳንንም ስለማናውቅ ከነሱ ጋር ግንኙነት ባላቸው በመናውቃቸው ማስተሳሰር ጥሩ ነው። ለምሳሌ ጻድቁ አቡነ ሀብተ ማርያምን ታውቃላችሁ? እንዴት ዋላችሁ? የአቡነ ሀብተ ማርያም መምህር አቡነ መልከጼዴቅ ናቸው። የተማሩ የመነኮሱ ከአቡነ መልከጼዴቅ ነው። ማር መልከጼዴቅ ይላቸዋል ገድለ አቡነ ሀብተ ማርያም። ነሳ አስኬማ ምደ ማር መልከጼዴቅ ይላል። ከታላቁ ሊቅ ከገዳማዊ ከርዕሰ ምኔት ከአባ መልከጼዴቅ ይላል። በዘመኑ ናባ ወልደ ትንሣኤ ጻድቅን ነብፁዕ አምደ ሚካኤል የሰራዊት አለቃን ያስተማሩ እሳቸው ናቸው። አጭር ታሪክ። አቡነ መልከጼዴቅ የተወለዱ በ14ኛው ክፍለ ዘመን ሁለተኛው አጋማሽ አካባቢ ነው። የተወለዱት ጎጃም ደጋጋ ዳሞት ነው። አባታቸው አገረ ገዢ ነው። ቤተ መንግስት ነበረው። የካቲት 16 ቀን ተወልደው ለአገረ ገዢ ልጅ እንደሚገባ አደጉ። ዳዊት ተማር ብሎ ከአንድ መምህር አስገባቸው። ደስ አላላቸው። እምቢ አልማረም ብለው ወጡ። እምቢ ካልከኝማ ሚስት ነው ማጋባ ብሎ ሚስት አጋባቸው። ነገር ግን ድንግልናቸውን ጠብቀው መጻሕፍትን ቤታቸው ይመረምሩ ነበርና ከሚስታቸው ጋር ሳይቀርቡ ጋብቻውም የግድ ነበርና ከወላጆቻቸው አመልጠው ወደ ወሎ ወርደው ደብረ ዳሪት ወይም አሮን መንክራዊ ገዳም ገቡ። ያን ጊዜ ታላቁ ጻድቅ አቡነ አሮን አርጅተው ነበረ። አቡነ አሮን መንክራዊ ማለት ታውቁታላችሁ አይደል? ጣራው ክፍቱ ነው፣ ዝናብ የማይገባበት ማለት ነው። ከዚያ ሥርዓተ መንኩስናን አስተምረው አመነኮሷቸው። አቡነ መልከጼዴቅ ከዚህ በኋላ ቅዱስ ሚካኤል እየመራ ወደ ሸዋ ወስዶ ዛሬ ደብረ መድኃኒት ተብሎ የሚጠራውን በዚያ ጊዜ ጻድቁ ቅዱሱ እስጢፋኖስ የሚባል ሊቅ ይኖርበት የነበረውን ገዳም ሄደው ተቀላቀሉ። 7 ዓመት ደብረ መድኃኒት በምትባል ዋሻ ከቆሙ ሳያርፉ ከዘረጉ ሳያጥፉ እግዚአብሔርን እየለመኑ ኖረዋል። የጌታን ሕማም እያሰቡ በመዓልት በሌሊት 3000 እየሰገዱ ራሳቸውን እየገረፉ 13 ሕማማት እየተሳተፉ ኖረዋል። ቅዱሳንን መጎብኘት በፈለጉ ጊዜ ወደ ደብረ ሊባኖስ ወርደው ከጻድቁ ከአቡነ እንድርያስ በወቅቱ በአቡነ ተክለ ሃይማኖት መንበር ከተሾሙት ከአቡነ እንድርያስ ጋር ብዙ ጊዜ ቆይተዋል። በዚያም እያሉ አንተ ቅዱስ ሰው ነህና በዲቁና ላይ ቅስና ይገባሃል ብሎ ቢሏቸው እምቢ አሉ። መድኃኒታችን ተገልጾ ወዳጄ ስምህ መልከጼዴቅ ነው፣ እንደ ወዳጄ እንደ መልከጼዴቅ ክህነት ይገባሃል፣ ፈቅጄልሃለሁ፣ ሂድ ተቀበል አላቸው። ሂደው ከአቡነ ገብርኤል ቅስና ተቀብለው መጥተዋል። በወቅቱ ከነበሩት ጳጳስ እንዲህ ያደረጉ አንድ ጊዜ በትግራይ አንድ ጊዜ በዳሞት በሐዋርያ አገልግሎት ሲያገለግሉ ቆይተዋል። ጽድቅን ትሩፋትን ገንዘብ አድርገው ለየት የሚያደርጋቸውን ከጌታችን ከመቤታችንና ከጎንደር ጋር የሚያያይዛቸውን ነገር ብቻ ነግሬያችሁ ጨርሳለሁ። አንደኛው ከሁሉ የሚቀድመው ከጌታችን ጋር የሚያያይዘው ነው። ፈጣሪያችን ብዙ ጊዜ አቡነ መልከጼዴቅን ይገለጥላቸው ነበር። መድኃኒታችን ሲገለጽላቸው አንድ ጊዜ ግን ወደ ኢየሩሳሌም ወረድ አላቸው። ኢየሩሳሌም ወርደው ለ26 ቀናት ቅዱሳት መካናትን ተሳለሙ። ተግባራቸውን ሲጨርሱ ወደ ጎልጎታ ሄደው በጌታችን መቃብር ላይ በተሰራቸው ቤተክርስቲያን ላይ ቆመው ሲያዝኑ ሲጸልዩ አይናቸው አንድ ነገር ተመለከተ። ጌታችንና ሐዋርያት ሲወርዱ ወደ ቤተ መቅደሱ ተመለከቱ። ጌታ ና ብሎ ጠራቸውና ልቀድስ ነኝ አብረኸኝ አትቀድስም ወይ አላቸው። ጌታዬ ከፈቀድክልኝማ አለ ንፍቁን እኔ ገባሬ ሰናይ ሆናለሁ አላቸው። ሐዋርያት ከበው አቡነ መልከጼዴቅ ንፍቁ ነው፣ ጌታችን ገባሬ ሰናይ ሆኖ ቀድሶ ስጋውን ደሙን ተቀበሉ። ከዚያ ወደ ሀገራቸው መጡ። ሌላ ኢየሩሳሌም ላይ ያለው ታሪክ ከመቤታችን ጋር የተያዘ ስለሆነ እናቆየው።
ወደ ኢትዮጵያ ከተመለሱ በኋላ ወዳጄ መልከጼዴቅን ታውቀዋለህ ወይ? ታላቁን ካህን። አዎ ጌታዬ። ወዴት ነው ያለ? አንተ ባወቀው ሰውረዋል። እኔ አንተን እድሜ እንደሱ አረግልሃለሁ ትፈልጋለህ አለው። ጌታዬ አልሻው፣ እባክህ የሰጠኝን ስጨርስ ውሰደኝ፣ ዘመኔን ስጨርስ ወደ አንተ ልመጣ ወዳለሁ፣ በዚህ በአጸደ ስጋ ተሰውሬም ቢሆን ልኖር አልሻም ብለው አሉት። በዚህ ምክንያት እድሜያቸው ተቀነሰ እንጂ እስካሁን ድረስ ሊቆዩ ይችሉ ነበር። ከዚያ እመቤታችን ጋር የሚያያይዘውን ከማንሳታችን በፊት አንድ ጊዜ ወደ እንፍራንስ ሂድና ቅዱሳንን ጎብኛቸው አሉ። በድሮ ዘመን የከዲህ፣ የሐውዚን፣ የዳጓ፣ የመጠራ፣ የባረክናሃ የሚባሉ ብዙ ቅዱሳን ነበሩ። ከነዚያ መካከል አንዱ በዚህ ለኛው ቅርብ በሆነ ስፍራ የነበሩት የእንፍራንስ ጻድቃን ናቸው። ዛሬ አንዳንዶቹን በስፍራ ያሉት ያውቋቸዋል። ወደ ማህበረ ጻድቃን ሄደው ከነሱ ጋር ሰላምታ ሲለዋወጡ አንዲት ሴት ወደ እሳቸው ትመጣለች። አንዲት ምን? አዎ ልብ በሉ። ትመጣና ጅነስታቸው አባቴ ሆይ እድሜ ዘመኔን ስናፍቅህ ኑር ያለው ንስሐ ልቀበል ካህን እስካሁን አላገኘሁምና እባክህ ንስሐዬን ተቀበለኝ ትለዋለች። አቡነ መልከጼዴቅ ፈርቶ ይንቀጠቀጣል። ምክንያት ቢሉ ቅዱሳን ሲበቁ በራሳቸው አክሊል ይታያል አይደለም? በራሷ ብቻ አይደለም፣ በትከሻዎቿም በእጆቿም በመላ አካሏ በሙሉ የብርሃን አክሊል ይዞራታል። ከሱም አልፎ ቅዱስ ሚካኤልና ቅዱስ ገብርኤል ሰይፍ መዘው ግራና ቀኝ አጅበዋት ነው የሚሄዱ። ያችን ቅድስት ሴት ከእግሩ ወድቃ ንስሐ ስጠኝ። እንዴት ያለ ነገር ነው? ምኑን ነው ላንቺ ንስሐ መስጠሽ? ግድ የለህም ስጠኝ ዝም ብለህ ግድ አለችው። ካልሽኝማ ብሎ ንስሐ ሰጣት። እቺ ሴት ምን በድላ ነው ንስሐ የገባች ቢሉ ሰው ናትና ቢጠፋ የጥንት ሐልዮ አይጠፋም። ዋናው ግን ይገድሉን የጻፈው ቅዱስ ምን አለ? ገድላ የአቡነ መልከጼዴቅን ገድል ያጻፉት ጻድቁ ንጉሥ አጼ በደ ማርያም ናቸው። የጻፈው ግን ደቀ መዝሙራቸው ነው። ሲጽፍ ምን አለ? ይሄ የተደረገ ያቺ ሴት እውነት ኃጢአት ኖሮባት አይደለም፣ ምን ብትሆኑ በካህን ፊት ኃጢአተኛ መሆናችሁን አትዘንጉ ለማለት ነው። በተለይ እህቶቻችን ትንሽ መልካም ትሰሩና ልባችሁ ካላችሁ ልብ ማለት ነው ያብጣል፣ በረድ አድርጉት ነው። 3-4 ቀን አዳራሽ አጽድተሽ እኔ በቃው ነኝ እንዳትይ። እውነቴን ነው። ስራ መስራት ትሁት ነው ማድረግ ያለበት፣ አያስታበይም። ያቺ ሊቃነ መላእክት የሚከባት የብርሃን አክሊል የወረደላት እናት ራሷን መላእክት የሚከባት አክሊል የወረደላት አድርጋ አትቆጥርም። እንደ አንድ ኃጥ ሰው ነው ራሷን የምትቆጥረው። መንፈስ ቅዱስ ያስተምረን ነው። ከመቤታችን ጋር በተያያዘ ደግሞ እናንሳ፣ የመቤታችን መታሰቢያ ስለሆነ ጻድቁ መልከጼዴቅ ወደ ኢየሩሳሌም ሄደው ከጎብኙ ስፍራ አንዱ ጌቴሴማኒ ነው። ከዚያ ሄደው መቃብሩ ባዶ ነው እንደምታውቁት፣ መቤታችን ተነስታ አድርጋለች። ከዚያው ነው መቤቴ አንቺም ሞትሽን አንቺም አረፍሽን እያሉ ያለቅሳሉ። መቤታችን ተገለጸችላቸው። ወዳጄ እኔ አለሁ፣ በምትፈልገኝ ሰዓት ሁሉ አለሁልህ፣ እኔ አንተን እወድሃለሁ፣ ይኸው ምልክቱ ብላ ራሳቸውን ሳመቻቸውና አረገች። አንድ ሁለተኛ መቤታችን እግዝእትነ ማርያም እግዚአብሔር ባኖራት ክብር ላይ ያለች በገዳማቸው መንፈሳዊ ወንድማቸው አባ አቤል የሚባሉት አረፉ። በአጋጣሚ ንስሐ ሳይገቡ ነውና አቡነ መልከጼዴቅ ደማቸው እስኪፈስ ንስሐውን ወሰዱለት። አልቅሰው ጌታችን ፈቅጄልሃለሁ ከሲኦል ይውጣልህ አሏቸው። ሲወጣ እመቤታችን ቀረብ ብላ ይቺ ነፍሴ የኔ ናት አለች። አቡነ መልከጼዴቅ ቀረው አይ እመቤቴ የኔ ናት እንጂ ለምን እንደሱ አልክ? የደሜ ዋጋ ደሜን አፍስሼ ንስሐውን ወስጄ እኮ ነው ያስማርኳት። ስለዚህ ለኔ ነው የሚገባ፣ እመቤታችን ለኔ ነው የሚገባ። እንግዲያውስ ወደ ልጄ እንሂድ፣ ልጄ ይፈረዳ አለች። እሺ አሁን እሳቸው እመቤታችን የመከራከር መጠን ኑሯቸው ሳይሆን ትምህርት ስላለው ነው። ሄደው ጌታዬ የችን ነፍስ የደም ዋጋ ትሁን ብለህ ሰጠኸኝለ? አዎ ይኸው እመቤታችን የኔ ናት አለችኝ። ጌታችን ለምን እንደሱ አለሽ? ኢትዮጵያውያን በሙሉ አስራት ያደሉ ስንኳችኛይቱ አማላጁ ራሱ መልከጼዴቅ የማን ነው አለች። እውነት ብለሻል እናቴ፣ ሁሉም ያንቺ ነው ውሰጂ አለች። አቡነ መልከጼዴቅ ሰግደው ተመለሱ። ከዚያ አባታችን መልከጼዴቅ
ከባታቸው አንድ ቀን ቁጭ ብለው ምግብ አይመገቡም። ዳዊት ነው ሲርባቸው ዳዊት ነው የሚደግሙ ታውቃላችሁ። ዳዊት ህብስት ያወርዳል። በሉ ወጸጉ ጥቃለዋ አይለው ልባትለውም እንጂ ያንዳንድ በሉ ወጸጉ ጥቃለው እና ሲርባቸው ዳዊት ነው የሚደግሙ። አንድ ቀን ዳዊት 3 ጊዜ ነው የሚያደርሱት በቀን ዳዊትንና የመጀመሪያውን ሲያደርሱ እመቤታችን ህብስትና ጽዋ ይዛ ታየቻቸው። ዳዊት ስትደግም ደስ ስለሚለው እንካየም ብላለቻቸው። ከዚያ ከተመገቡ በኋላ ወደፊት እንደዚሁ ማይድ ሲያሻ ዳዊት እየደገምክ ጥራኛ አለቻቸው። የቅዱስ ዳዊት መዝሙር ሲደግሙ ህብስት ሰማያዊ ተመግባቸው ነበር። እኒ ቅዱስ አባታችን ከብዙ ትሩፋታቸውን ጥቂት ከነገርኳችሁ ሊያርፉ ሲሉ ጌታችን ቃል ኪዳን ሲሰጣቸው አንድ ነገር ለመኑት። ጌታዬ የሰጠኝ ስምን የጠራ መታሰቢያን ያደረገ ዝክርን የዘከረ ብዙ ቃል ኪዳን ሰጠኝ። ነገር ግን እኔ የምሻው አንድ ነገር አለኝ አሉት። ምን? የሰጠኝን ቃል ኪዳን ወደፊት የሚመጣው ትውልድ መጠራጠሩ አይቀርም። እንዴት ይሄ ቃል ኪዳን ለቅዱሳን ተሰጠ ብሎ መጠራጠሩ አይቀርም እና ምልክት ስጠኝ። አሃ ይሄ ቃል ኪዳን እውነት ነው ብሎ እስከ ዳግም ምጽአት ድረስ የሚቆይ ምልክት ሰው የሚያየው። አሁን የቃል ኪዳን ብዙ ጊዜ ለማየት ጭንቅ ነው እምነት ከሌለ። ሰው ግን ኃጥእም ጻድቅም አማኒም ኢአማኒም የሚያየው ምልክት ስጠኝ። በአንተ ምርጫ ምን ልስጥ አላቸው። ከገዳም የሚቀበረው እንዳይበሰብስ እንዳይፈርስ አድርግልኛሉ። ዛሬ ገዳሙ የሚታወቅ በዛ ነው አይደለም? ማንም ያለመነኝን ለምነህኛል ሰጣለሁ ብሎ አላቸው። የሚገርማችሁ ነገር የዩኒቨርሲቲ አስተማሪዎች የዚህ ስነ ምድር ተመራማሪዎች በጣም ብዙ ይፈትነውታል። በነገራችሁ ላይ በቴሌቪዥን ሁሉ ዶክመንተሪ ተሰርቶ የዘጋቢ ፊልም ቀርቧል። ሰውን ከገዳሙ ክልሉ አታወቃለች መስመሯ። ከዚያ ወደ ውስጥ ከሆነ አይነካም እንዳለ ነው። ትንሽ ካሉ እንደዚያ እንዲያውም ለፈተና ብለው አጋድመው ከውስጥና ከውጭ ቀሩት። ከውስጥ ያለው አለ ከውጭ ያለው በሰውሳል እና እምነት የለውሽ ምን ያላ ለመሬቱ ምናምን ተስላል አረባክተውኝ መደናቆር እና ጻድቁ ካረፉ በኋላ ብዙ ተአምራት ሰርተዋል። ከአስደናቂ ተአምሮቻቸው መካከል በገድላቸው ላይ የቅርብ ጊዜ ተአምራት ተጽፈዋል። ለምሳሌ አንደኛው ተአምራቸው አጤ ምኒልክ በዚያ ሳልፉ ለገዳሙ ምንም ስጦታ ሳይሰጡ አለፉ። አማሃ ሳያቀርቡ እልፍ ሲሉ በወርቅ መጣብር የተሸለመች እንዴት ያለች አለች የሚሏት በቅሏቸው ገደል ሄደች። ጭው ያለ ገደል ድንጋይ እንኳን ቢሄድ የሚፈጠፈጥበት ገደል ሄደች። ኋላ አይ በቅሎይቱስ መቼም አንድ ጊዜ ሞታለች፣ እቃው ግን ንብረቱ ግን ይጠቅመናል፣ ንብረቱን አምጡ ተብሎ በታች ቢወርዱ ቆማ ሳር እየጋጠች ናት። ምንም ነገር የተጫረ ነገር የላትም። ይሄ ስፍራ ምንድነው አሉ የጻድቁ ያወነ መልከ ጼዴቅ። አይ ይሄማ ለኔ ተግሳጽ ነው ብለው ለገዳሙ ብዙ ስጦታ ሰጥተው አልፈው ሄደዋል። አንድ ጊዜ ሰው ይሞትና ቀብር ይመጣሉ። ቀብር ሲመጡ ከቀብር መልስ አንደኛው ያየውና እንደኛ ዘመን ማለት ነው እዚያው ይመጣና ሰው አይቶ ወይራዎቹን ሲያቸው ቶሎ ትዝ ምን ሆኖ ትዝ የሚለው ጥርሱ አይደል መፋቂያ ምናምን ይፋቀውና ኃጢያቱን ማለት ነው ሰውየው አይደለም። ለነገሩ እሱንም ከፈለገው ይፋቀው እንደ ባለቤቱ ፈቃድ ነው። እውነቴን ነው። መጥቶዛ ይዘነጥለዋል። ተማሪውም ይዘነጥለዋል፣ አላፊ አግዳሚም ይዘነጥለዋል። የሚገርማችሁ ነገር በቀደም ለተዚያ በሪ ላይ ያን ከብታቸውን አርደው ደሙን ሲያፈሱ ምን ሲሉ ኧረ ተው ባካችሁ እንዴው እኔን ባታፍሩ እስቲ እግዚአብሔርን ፈሩ። ልቤ ግማሹ ነው። አንደኛ እዚህ የተደረገውን አውቃለሁ። እዚህ አለማድረግም ማድረግም ጭንቅ ነው አይደለም? የክብረዋል ለነዳያን የሚደረገው ወይም ለወገኖቻችን ምን አድርግ እኔ ያስጨንቀኛል። ምክንያቱም እዚህ ቅጽር ውስጥ ከደመ ወልደ አምላክ በቀር ከመድኃኒታችን ቅዱስ ክቡር ደም በቀር ሌላ ደም አይፈስም። እንዳንተው ይጨንቀናል፣ እንዳናደርገውም ይጨንቀናል። እና ተው ብየስል በግማሽ ልቡኝ ነው። አይ እናንተ ሳደርጋችሁ የለም ቢሉኝ ግን ተዘጋጅቻለሁኝ። ምን ልል ኧረ እኔ አይደለሁም እነሱ ናቸው ለማለት እውነትም እናንተ ናችሁ። እኔ ገንዘብ ሰጥቷችሁ እንጂ እዚህ ረዱ አላልኩም እኔ። ኋላ ግን የሚገርመው ሰበካው ጉባኤ ተደዋውዬ እስከማስከለክላቸው ድረስ ሸክ አድርገው ጨርሰዋት እንዴት ይሆናል? እና የሚገርማችሁ ነገር ወጥቼ ምንድን መሰላችሁ ያልኳችሁ ይውላችሁ በሞቴ ሌላው ቢቀር እነዚህን ወይራዎች ተመልከቷቸው። 5 ወይራዎች አሉ አይደለም? በደናው ጊዜ ልብ ያላቸው ልጆች የተከሏቸው ማለት ነው። እቺኛት እየደረቀች እንደሆነ አይታችሁ አይደል? ዋናይቱ እየደረቀች ነው ውሃ ከማጣት የተነሳ። ዋናው ተጠያቂ ነኝ የበር ላይ ተቀምጬ ግን የመቸስ እዩት። ሁሉ ጊዜ አርደው የሚቀብርበትን ቦታ ተመልከቱት። ዛፏ ሙሉ በሙሉ እሷ ከጥቅም ውጭ ናለች፣ ደርቃለች። እና ለጽዋት
ያላቸውን ክብር እንድታውቁ ብዬ ነው። እዚያ ሄዶ አንዲቱን ወይራ አያ ተገዳሙ ክልል ውስጥ ቢሆንም ግን ሰፊ ነው እንግዲህ ዱር ውስጥ ነው። እቺ ታስፈልገኛለች ብሎ ቆርጦ ይዟት ሄደ። ምንም አላሉትም እስከሚደርስ ቤቱ። አቤቱ ደርሶ ወረጅ ብትባል ያቺ እንጨት ትከሻው ላይ ቀጥ ቢያረጉ ቢሰሩ ልብ በሉ ተሸክሞ እስከ ስንት ሰዓት መቆየት ይችላል? መንገዱን ሁሉ ተሸክሞ ነው። እዚያ በኋላስ ሲተኛም ተሸክሞ አይሆንም። እዚያ አካባቢ ሰውየው ተንኮል አይደለም አያውቅም። ምንድነው ጉዱ ብሎ ቢጠይቅ ከምን ያመጣት አዝገዳሙን አይ ጻድቁ ናቸው ያሰሩ። ሄድ በል እንደተሸከምክ ጉድ ከሚፈላ ሄድና ከቆረጥክባት ቦታ ላይ ወስደ ጣላት ይሉታል። እሺ ብሎ እንደምንም ወዙን እያንጠፈጠፈ ሄዶ እዚያ ቦታ ላይ ሲደርስ ትከሻውን ለቀቀች። ሄዳ መልሳ ተተክላ ለምለማ ዛሬ ድረሳለች ይባላል። እንዲህ ያለችው ታምረኛ ዛፍ ማለት ነው። ከሁሉ በላይ የሚያስገርመኝ ግን ምን ይመስላችኋል? ባልና ሚስት ሲኖሩ ዛሬ ሚስቶች ያው ጠንቀቅ በሉ ሴቶች ማለት ነው። ሚስትስ 2-3 ነው ዝም ይለ ስራ ፈት ነው ተገላለ ያለ ግን አግቡ በጊዜያችሁ ማለት ነው። በጣም ሳትፈጥኑ በጣም ሳትዘገዩ አግቡ ወይ መንኩሱ እና ባልና ሚስት ባል ገዳም ይሄድና የአቡነ መልከጼዴቅን ቃል ኪዳን ይሰማል። አራ እኒ ጻድቅማ ዋስ ናቸው ለኔ እዘክራለሁ ይልና ሚስቴ ሆይ ጻድቁን እንዘክራለን አልፈልግም አለችው። አረ ተግደልሽ ማልፈልግም ከፈለክ አለችው። ትችላለህ ግን ሀብታችን ለሁለት እናድርገው መጀመሪያ ከራስ ወገን ዘክራለች። በአንድ ትዳር ውስጥ እየኖሩ ግን ገንዘብ ወደ ሁለት ተከፍሎ እሱ የራሱን ሲዘክር እሷ ቀኗ ደረሰና ሞተች። መቼም የደግሰው ሚስት ናት ብሎ ሊቀብሯት ወደ ገዳሙ ቢወስዱ በመብረቅ እያባረረ ሊገቡ ሲሉ በቃ የሚገርመው ነገር እንኳን መብረቁ ዝናሙና ደመናው በመትሄድበት መብረቁ እየተከተለ ነው የሚሄድ አስከሬኑ በሚሄድበት ሁሉ ጻድቁ አታምጡብኝ ከገዳሚ ብሎ አባረዋታል አስከሬኗን እንኳን። እና ሰው ልዘክር ሲል ባይሆን እንዳይበዛ አንዳንድ ጊዜ በመጠኑን ይባላል። ለምሳሌ ባል ከቤት ያለውን ሁሉ ንብረት አውጥቼ መጸውታለሁ ቢላይ እንደ ጸጋ ዛብና እግዚአብሔር ማለት ነው አይደል? እግዚአብሔር ሁሉን እንመጹት አለች። ጸጋ ዛብ ምን አለ? አይ አንቸኩል ቀስቀስ ይያለ አለ አይደል? እነሱ እኮ ፍጹማን ነው። አይ በመጠን እናድርገው ነው እንጂ ዝክራ ያስፈልግም የለም። እግዚአብሔር አምላካችን የጻድቁን በረከት ያሳድርብን። ዛሬ ሁለተኛው ጻድቅ ከአቡነ ተክለ ሃይማኖት እጅግ የታወቁ በደብረ አስቦ ከነበሩ 17 ቅዱሳን ደቀ መዛሙርት አንዱ አቡነ አድሃኒ ናቸው። አቡነ አድሃኒ የአቡነ ተክለ ሃይማኖት የቅርብ ዘመድ ናቸው በስጋ እዚያው ደብረ ጽላልሽ ዞረሬ በልጅነታቸው ምናኔ ወጥተው የአቡነ ተክለ ሃይማኖት ረዱ ነው ቅድስና ተምረው ኋላ አቡነ ተክለ ሃይማኖት ካረፉ በኋላ በአቡነ ፊልጶስ ዘመን 12ቱ ተመርጠው ንብራነድ ተብለው ሀገረ ስብከት ሲካፈል አቡነ ተክለ ሃይማኖት በሀገረ ዳሞት ለአገልግሎት ሂደው ይያለ አብረው ሂደው ስለነበረና አገሩን ስለሚያውቁት በሐዋርያነት በአባትነት በዳሞት ማለትም ዛሬ ወላይታ አካባቢ ሳይሆን አይቀርም ተሹመው በስብከተ ወንጌል በንጹህና በቅድስና አገልግለው በመልካሙ ሽምግልና ግንቦት 4 በዚህ ቀን አርፈዋል። እግዚአብሔር የጻድቁን በረከት ያሳደረብን። አባ ዮሐንስ ሊቀ ጳጳሳት የእስክንድርያው በደጋጉ ዘመን የነበረ በነዘይኑን እንደዚሁም የቅዱስ ፊቅጦር አገልጋዮች የነበሩ በስደት ከነበሩበት ከህንድ ሀገር መጥተው በዚህ ዕለት ሰማዕትነትን የተቀበሉ ቅዱሳን አባቶቻችን ሶሲማና ኖዳ አመታዊ ሰማዕትነት በዓላቸው ነው። እግዚአብሔር ሁሉንም በረከት ያሳድርብን ያሳድርብን። እንግዲህ ወደ እመቤታችን አርዕስተ ነገር እንመጣለን። ሰዓታችን ያው በነገረ ቅዱሳን ትንሽ ሳብ ብሎብናል፣ ግን ያለችው 15 ደቂቃ ትበቃናለች። ዝትነ ማርያም ወላዲተ አምላክን ወደ ልደቷ ለመድረስ ክፍል 4 ላይ ሃይመተ አብርሃም አባ ጊዮርጊስ በዘጸሎት ጸሎት ዘሰባቱ ጊዜያት በሚለው ድርሰቱ ሃይመተ አብርሃም አብ ዘኮንኪዮ ከመተድባብ ይላታል። የአብርሃም ድንኳን አንቺ ነሽ። አባ ሕርያቆስ ምንድነው የሚላት? ምን ለአብርሃም ተናግዶቱ አስተናግዶቱ አንግዶቱ ይላል በትርጓሜ። ተናግዶቱ ካለ እንግድነቱ፣ አስተናግዶቱ ካለ ነዳያን ድሆች መንገደኞች ሲመጡ፣ አንግዶቱ ባለው ምንድነው ሆስፒታሊቲ ነው የምትሉት? እንመጣበታለን። ስለ አብርሃም ድንኳን ለመነጋገር አባታችን አብርሃም ማን ነው ባጭር። አባታችን አብርሃም ከዚህ በፊት እንደምነግራችሁ የጻድቃን ጽድቃቸው ተደምሮ የማይደርስበት አባት ይባላል አይደል? ይሰራል
እንዴት ዋላችሁ? ይሄንን ለምደነው ነው መሰለኝ ድሮ ካህናት ምን ይሉ ነበር? ዛሬ በጣም እንዲያው የማር ወለላ ያክል ይሄ ድምጽ ማጉያ ሊወደድ ድሮ አይወደድም ነበር። ለምን? ጉሮሮ ይስባል ይባላል። ጉሮሮ ይስባል ማለት እኮ ስቦ ስለሚጠጣው አይደለም። በዚህ መጮስን ለምድ የጩኸት ሬንጃችን ወይም መጠናችን ዝቅ እያለን የሚሄድ ለዚህ ልክ ስለሆነ ስለዚህ ምናወጣውን ኃይል እንደ ትልቅ ኃይል ይቆጥረዋል ሳምባችንና ጉሮሮአችን ማለት ነው። ድምጽ ማጉያ በለለቀን በዚሁ ልክ እንጩህ ስንል አንሰማም። በጣም እንጩህ ብንል ደግሞ ያለመድነውን ኃይል ይጠይቀናል። ስለዚህ ድምጽ የተሰለበ ይላል። እውነት ነው አይደለም? እንዴት ዋላችሁ? እና በእውነቱ ዘመን ያመጣው ነገር ነው። ግን አንዳንድ ጊዜ መቼ እንደኔ ላለ ደካማ ጥሩ ነው ለመሰማት ይሆናል። መሰማት ደስ ደስ ይላል አይልም? ሰዎች ይኸውላችሁ ደስ ደስ የሚል ነገር ግን ጥሩ ያልሆነ ደስ ደስ የሚል ለምሳሌ ሰዎች ሲያከብሩና አይደል? ለምሳሌ ብድግ ሲሉልን ደስ ደስ ይላል። እግዚአብሔር ግን አይወድልንም እኮ ደግሞ በጣም አክብሮ ሲጠሩና የሚገርማችሁ ነገር ደካማ ነገር ልንገራችሁ። ቅድም በአጋጣሚ የሆነ ቃለ እግዚአብሔር ነው እየሰማው የተቆራረጠ ነው ቃለ እግዚአብሔሩና ምንድነው ጉዱ እያልኩ መሀል ላይ ድንገት ድርግም ብሎ አንዱ የኔን ስም ሲያነሳሰመው መከራ ሊሰድበኝ ነው መሰለ ብዬ አመሰገነ። ደስ ደስ አለኝ። አመሰገነ። ኧረ በስመ አብ የሚያመሰግነኝ ሰው አገኘው ብዬ ኋላ ራሴን ታዘብኩ። አሁን እቺም ደስ አሰኘች። አሁን ሰው አመሰግነኝ አላመሰግነኝ ምን ያደርግልኛል? ቢወቅሰኝስ ምን ሆናለሁ? ያመሰግነኝስ ምን ሆናለሁ? የሚያስፈራ ክፉ መስራት ነው አይደል? የሚያስፈራ የእግዚአብሔር ፍርድ ነው። የሚያስደስት የእግዚአብሔር ምሕረት ነው። የሚያስፈራ የእግዚአብሔር ፍርድ ነው። ሰው አመሰግና አላመሰግነ ተነሳ አልተነሳ ያስገርማል። እና ወደ ትምህርታችን እንምጣ። አባታችን አብርሃም ከጻድቃን ሁሉ የሚበልጥ ትሩፍ ነው፣ ደግ ነው፣ የእግዚአብሔር ወዳጅ ነው፣ አርከ እግዚአብሔር ተብሏል። ታዲያ የእግዚአብሔር ወዳጅነቱ መገለጫ ምንድን ነው? እንግዳ ይወዳል። ዛሬ ማታ እንግዳ አለ፣ ሊቀመንበሩ አሉ፣ እንግዳ አለ፣ ይፍቀዱ። መቼስ አለቅነቶትና ክብሩን ይፍቀዱ። ስርዓት እኮ ነው። አያችሁ፣ ስርዓት ነው። እኔ በእድሜው ወይ በማዕረግ እበልጠዋለሁ ብዬ እሱ ለሚወስነው ነገር እኔ በወስን ችግር ነው አይደል? ስርዓት ይባላል። በቃ ጳጳሱም ቢሆኑ እዚህ መጥቶ ማሳደር የፈለጉ ስርዓት ጠብቀው ፍቃድ መጠየቅ አለባቸው። ግን አንድ ቀን ሞቅ ሲለኝ ልተላለፍ እችላለሁ። ለጊዜው ግን ፈቃድ ጠይቀናል። እንግዳ አለን፣ የዝክረ ቅዱሳን ተማሪ የሆኑ ሰው። ለሁሉም ዝርዝር ውስጥ አልገባም። እንግዳ ይወዳል። መቼስ መጽሐፍ ምን አለ? አንዳንዶቹ ሳያውቁት መላእክትን እንግድነት ተቀብለዋል አለ አይደለም? ሎጥን ሲጠቅስልን ነው ቅዱስ ጳውሎስ። ነገር ግን እንግዳ በመቀበል አባታችን አብርሃምን የሚበልጠው ለምን? የክብሩ መገለጫ ሥላሴ የተስተናገዱለት። ታዲያ አባታችን አብርሃም በትውፊት ቤት አልሰራም፣ ይህ ዓለም አላፊ ነው ብሎ ብሉይ ውስጥ ያለ ብሉያዊ ሰው ሲሆን አባታችን አብርሃም የሐዲስ ኪዳን የፍጹማንን ሕግ አስቦ ቤት አልሰራም ብሎ በኬብሮን በተመሳቀለ ጎዳና ድንኳን ሰርቶ ወጪ ወራጂውን እንግድነት እየተቀበለ 100 ዓመት እግዚአብሔርን አገልግሏል። ስንት ዓመት? አሁን ስለ አገልግሎት እናገራለን። ይህን ሰሞን አሁን ይንፈሩ ቀቃቀላችሁ 7 ዓመት እንደበዛ 7 ቀን ነው። ገብታችኋል? 7 ዓመት ብታገልግሉ ይምንት ነው። መንበረ መንግስት ሰንበት ትምህርት ቤት ስትሄዱ ወንድማችን ደሴ ያለ ታውቁታላችሁ? ደሴ ሐጺር አጭሩ አታውቁትም? ሰንበት ትምህርት ቤት በ80ዎቹ ጀምሮ ነበረ፣ አሁንም አለ። አይቀርም፣ ብታንቁት አይቀርም። እዚያ ደግሞ ሰርክ ጉባኤ አደባባይ ኢየሱስ ጀመረ አይደለም? እዚያ ጀመረ። ከሁለቱም አለ። ለዚያ ነው ስለማይሰማ ለሱ ሙዳሴ ከንቱ አይሆንበትም። ልንገራችሁ፣ እዚያ ያለን ሁላችን ተጨፍልቀን የረገጠውን መሬት አናክልም። የሰው ክብር አታውቁም ብዙዎቻችሁ አይደል? ትልቅ ሰው ነው ሲበዛ፣ ተራ ሰው እንዳይመስላችሁ ብዬ ነው። ትልቅ ሰው በጣም የትልቅነቱ መገለጫ ምንድነው ካልከኝ አንዱ ይሄ ነው። በቃ ኮሚቴ ተቀየረ፣ እሱ ምን አገባው? መዘምራን እንደዚህ ሆኑ፣ ምን አገባው? እሱ ፈልጎ የሚመጣ ማንን ነው? ቸሩ መድኃኔዓለም። አለቀ፣ በቃ አለቀ። ይህ አይደል የሚፈልገው? ዛሬ እኮ እንደ ብርቅ ነው አይደል? 20 ዓመት ያገለግል። አሁን ሰለስቱ ምዕት እንኳን ከተጀመረ 15 ዓመት አለፈው አይደል? ባለፈው 15 ዓመት የቆየ እንኳን ብርቅ አንድ ብርቅ ነው የሚታይ አይደል? አባታችን አብርሃም 100 ዓመት እንግዳ ሲቀበል አልሰለችም፣ ደስ ብሎት ተቀበለ። የእንግዳ መቀበሉ መገለጫ ወደኋላም ትንቢት ተነግሮለታል። እግዚአብሔር በሴም ቤት ይደር ተብሎት ስለተነገረለት እንግዳ ሲቀበል ቆይቶ አንድ ጊዜ ጸላይ ሰናያት ታሪኩ ረጅም ነው እንደምታውቁት። እንግዳ ቢያስቀርበት ለ3 ቀን ከሚስቱ ከቅድስት ሳራ ጋር ቢራብ
ያቺ ድንኳን ያለ እንግዳ ብታድር እንደምን ከ3 ቀን በኋላ በነገራችሁ ላይ የ3 ቀን እንግዳ መታጣትን አባቶቻችን ወደ አዲስ ኪዳን አመጣው ለምስጢር ይተረጉሙታል። ምንም ምስጢር የሌለው ነገር የለም። መድኃኒታችንን ሐዋርያት ለስንት ቀን ነው አጣውት የነበረ? እንዴት ዋላችሁ? ወልደ እግዚአብሔር ይመስል በእንግዳ እንደሚለው እንግዳ አለ ማለት ማን አለ ማለት ነው? እግዚአብሔር አለ ማለት ነው። ስለዚህ 3 ቀን እንግዳ የለም ማለት ምስጢሩ እንደዚያ ነው። ማጣት እና በጣም አዝኖ ነበር ሐዋርያት። ያዘኑት ሐዘን ጌታን በማጣት አብርሃም አባታችን 3 ቀን እንግዳ ሲያጣ ያዘነው ሐዘን ይመሳሰላሉ። ከዚያ ሥላሴ አብ ወልድ መንፈስ ቅዱስ በዚያ መምሬ በሚባለው ዛፍ እግር ተቀምጠው ታዩት። ሩጦ ሄዶ ተቀበላቸው። ወደ ድንኳን ግቡ፣ እረፉ፣ ምግብ እናምጣላችሁ አለ። ደክሞናል ዘለን አሉት። አንዱን አዘለ ገባ፣ ቢመለስ 3ቱም ገብተዋል። እግር ልጠብ አለ፣ በእጄ አሉት። አንዱን አጠበ፣ ዞር ቢል 3ቱም ታጥበዋል። ይኸውም ምስጢር ነው ብለዋል። ይህች ሥላሴ የታዘሉባት የታጠቡባት የተስተናገዱባት አባታችን አብርሃም ወይፈን እዚያ ያለውን ያማረውን ወይፈን አመጥቶ በፊታቸው ሰውቶላቸዋል አይደለም? እንዴት ዋላችሁ? መስዋዕት አቀርቧል። ለእግዚአብሔር ምግብ አቀረበ። ሥላሴም እንደሚበሉ ሆነው ታይተውታል፣ መርቀውታል። እዚያች ድንኳን ውስጥ አንደኛ ሥላሴ ያድረዋል። የታጠበ ግን አንዱ ነው፣ የታዘለም የታጠበም አንዱ ነው። ይኸው ምስጢር ነው። ድንኳን ሃይመት የእመቤታችን ድንኳን አላት። በድንኳን ውስጥ ሥላሴ አድረውበታል። አብርሃምም የአብርሃም ልጆችም አድረውበታል። ይኸው ምስጢር ነው። እግዝእትነ ማርያም በድንኳንነቷ አብ ወልድ መንፈስ ቅዱስ አድረውባታል። አብ ለአጽንኦ፣ መንፈስ ቅዱስ በንጽህና ለመጠበቅ፣ ወልድ በተለየ አካሉ ስጋዋን ነፍሷን ለመዋሃድ ነስቶ ለመዋሃድ ይሄ የሥላሴ ማደሪያ ያሰኝቷታል። እመቤታችን አብርሃምና ልጆቹ እንደማደራቸው ደግሞ ለኛ በቀደም አንስተን የለ የስደተኞች መጠለያ ድንኳናችን መጠለያ አምባ መጸጊያ ከፀሐይ ከብርድ ከውርጭ ከመከራ እንዲከላከል በአማላጅነቷ የምትከላከልልን እመቤታችን። ስለዚህ ያቺ ድንኳን ሥላሴን ማሳድራለች፣ ፍጡራንን ማሳድራለች። ማሳደሩ ግን የተለያየ ነው። ሥላሴን እንኳን አሳደረች ስንል የአብ የመንፈስ ቅዱስ ማደርና የወልድ ማደር የተለየ ነው። እንደዚያ ሁሉ ደግሞ የሥላሴ ማደርና የፍጡራን ማደር መጠለል ነው የሚባለው። ለኛ መጠለያችን ናት። አብ ወልድ መንፈስ ቅዱስ ግን ማደሪያን ያደረጓት ማደሪያ አድረውባታል። ሁለቱ በረድኤት አንዱ በተዋሂዶ ማለት ነው። 3ቱ አካላት ያቺ ድንኳን በዚያች ድንኳን ውስጥ 3ቱም ማደሩ። የታዘለ አንዱ የታጠበ አንዱ ምን ማለት ነው? ታዘለ በሚለው ማዘል ምንድነው? አካል ለአካል መነካካት ነው አይደለም? ከ3ቱ አካላት አንዱ አካል ከአብርሃም ባህሪ ከምትገኝ ከእግዝእትነ ማርያም ድንኳኗ ምሳሌ ከሆነችላት ከእግዝእትነ ማርያም ሰው ለመሆኑ መታጠቡሳ ምንድነው ቢሉ መታጠብም መንካት መነካካት ነው። እሱም ስጋዊውን ያጠይቃል። በምስጢሩ ግን አንዱ ለምን ታጠበ ቢሉ በኋላ ዘመን ስጋችን ተዋህዶ በፈለገ ዮርዳኖስ በማየ ዮርዳኖስ የሚጠመቅ ነውና ያን ሲነግረን ሥርዓተ ጥምቀትን በዚያው ሲያስረዳን ነው። ኋላ የአብርሃምን ጥምቀት ደግሞ በማይሌኑ ትፌኑ ቃለከ ወሚመ ታረየንኑ ኪሃለተ አልቧል አይደለም? ጌታዬ አካላዊ ቃል አንድያ ልጅህን በዘመኔ ትልካለህ ያድነን ዘንድ ወይስ አታሳየኝም ያችን ነገር አለው። አይ ልጄን በአንተ ዘመን አልልክም፣ ነገር ግን ምሳሌውን ታያለህና ሁር እዱ ወለ ዮርዳኖስ ወትረክቡ ለመልከጼዴቅ ሄደ ዮርዳኖስን ተሻገር መልከጼዴቅን ታገኛለህ አለ አይደል? ሄደ ዮርዳኖስን ተሻገረ ማለትም ሥርዓተ ጥምቀት ነው ይሄ። ከዚያ በህብስተ በረከት በጽዋ አኮቴት ቅዱስ መልከጼዴቅ አስታኮት አይደለም? ይሄ የሥጋው ደግሞ ምሳሌ ነው። አብርሃም የምእመናን መልከጼዴቅ የካህናት ምሳሌ ሆኗል። ህብስተ በረከት የሥጋው ጽዋ አኮቴት የደሙ ምሳሌ። በዚያች በአብርሃም ድንኳን ውስጥ ምን ተሰውቷል? በነገራችሁ ላይ ጌታችንን ምንድነው የምንለው? መግዝአ ለሐይም ንጹሕ እንለዋለን። የተሰዋው ለሐይም ጌታ ነው አለ። ሉቃስን ዘላሂም የሚለው በሱ ምክንያት አይደለም? በዚያች ድንኳን ውስጥ ያ ላም እንደተሰዋ ከመቤታችን
በዚያች ያቺ ድንኳን ምሳሌ ከሆነችላት ከእግዝእትነ ማርያም የተወለደ መድኃኒታችን ኢየሱስ ክርስቶስ ከሦስቱ አካላት አንዱ በቀራንዮ አደባባይ መስዋዕት ሆኖ ዓለምን በደሙ በከበረ ደሙ አድኗልና ያቺ ድንኳን የእግዝእትነ ማርያም የእመቤታችን ምሳሌ ናትና ሃይመተ አብርሃም አባላት ይስሐቅ ቢሉ ቅድም ብያለሁ ማስተናገዱ ካለን የማስተናገዱን ዋጋ የምታሰጭ ሲል ነው። ለይስሐቅ ቢሉ እመቤታችን ድንግል ማርያም በዕፀ ሳቤቅ እና በመዓዛው ይመስላታል። አብርሃም አባታችን ይስሐቅን ሊሰዋ ሲሄድ ጌታ በግን አመጣለት። ከምን እንደመጣ ያልተመረመረ በግን ያ በግ የጌታ ዕፀ ሳቤቅ የእመቤታችን በግ የተገኘ ከዕፀ ሳቤቅ ነውና ዕፀ ሳቤቅ በግን እንዴት እንደሚያስገኝ አናውቅምና አይመረመርምና የጌታችን ከእመቤታችን በሕቱም ድንግልና መወለዱ እንዲያ አይመረመርም። ዕፀ ሳቤቅ ብዙ ጥልፍልፍ ያለው ሐረግ ነው። ያውም የእመቤታችን የክብሯን ብዛት ያሳያል። ስርጉት በቅድስና እንዲላት መጽሐፍ ያዕቆብን ስናይ ወደ ፍኖተ ሎዛ ሲሄድ ወደ ሶርያ ሲሄድ በፍኖተ ሎዛ ደክሞት መሽቶበት ጋደም ቢል ደንጊያ ተንተርሶ ምን አየ? ሰዋሰው ዘወርቅ ምድር ዘይበጽሕ እስከ ሰማይ ወመላእክት እግዚአብሔር ዘያርጉ ወይወርዱ። የወርቅ መሰላል ከምድር እስከ ሰማይ ተዘርግቶ እግሯ ካለቱ ላይ ከተንተራሳት አረት ላይ ራሱ ላይ ደግሞ ዙፋን አለ። እዚያ ላይ ዙፋኑ ላይ ንጉሥ ተቀምጦ አየ። መሰላል የእመቤታችን ዙፋን የከበረ ማኅፀኗ ንጉሥ የጌታ መላእክት ሲወጡ ሲወርዱ ማየቱ አምላክ ሰው አምላክ ሆነ ሲሉ አንድም አምላክ ሰው አምላክ ከሆነ በኋላ የሰውን ልመና ወደ እግዚአብሔር የእግዚአብሔርን ምሕረት ቸርነት ጸጋ ሀብት ረድኤት ጣዕም ወደ ሰው የሚያመጡ ሆነዋልና ያቺ አለት የቤተ ክርስቲያን አንድም የአሕዛብ ምሳሌ ለዚህ አይደል ሰላም ለያዕቆብ እንተ ወለደ ነገሥተ ወለደ ተራስም ካህናተ በሃበ ሰዋሰው ርየ እንዘ ይነውም ሌሊት አለ ተነበየ ለአሕዛብ መንገላሚን ሚጠተ ሐውልተ እብ አመቀባ ዘይት አለ። ያ ደንጊያ የአሕዛብ ምሳሌ ነው። አሕዛብ ልባቸው እንደ ደንጊያ ቁረት ያለበት ነው። ቀዝቃዛ ነው አይደል አለት ብዙ ጊዜ ፀሐይ ሲመታው ውሎ ሌሊቱን ሞቆ ያድራል። ቀዝቅዞ ነው የሚያድር። ሙቀተ መንፈስ ቅዱስ ካላገኙ በቀር አሕዛብ እንዲያ ናቸው። ስለዚህ ምን አለ? ለአሕዛብ ወደ ክርስቶስ ተመልሰው ያን ቅዱስ ቅብ ሰማያዊ ቅብ ማለትም ሀብተ መንፈስ ቅዱስን እንደሚቀበሉ ትንቢት ተናገረ ሲል ነው። ያቺ መሰላል የቅድስት ድንግል እግዝእትነ ማርያም ምሳሌ። በነገራችን ላይ ብዙ ጊዜ አባታችን ወይ ስንል ጸጋን የተመላሽ ብለን ሶስት አማራጭ አለናል። ቅድስት ድንግል ንጽሕት ለቻለ ሶስቱን ይላል። ካልሆነ ስንመርጥ የመጀመሪያው ምርጫችን ድንግል ነው። ሁለተኛው ቅድስት ነው። ሶስተኛው ንጽሕት ነው። ለእመቤታችን ስንጠቅሰው የሚበልጠው ሁሉም የሷ ስም ሆኖ እያለ የሚበልጠውና ተካካይ የሌለው ስሟ ድንግል የሚለው ለምን? የእመቤታችን ድንግልና እንደሌላው አይደለም። ቅድስት ብንል አባባሉ ለየት ያለ ቢሆንም እንኳን ሌሎች እናቶቻችን ተጠርተውበታል። ግን ድንግል ቅድሚያ ለሱ እንሰጣለን። ሁለተኛ ከንጽሕት ይልቅ ለቅድስት ለምንድን ነው ቦታ የምንሰጥነው? በነገራችሁ ላይ አንድን ከቅዱሳን ከንጹሐን አባቶቻችን አንዱን ቅዱስ ከምንለውና ንጹሕ ከምንለው የበለጠ ማድረጉን የሚገልጥ የትኛው ነው? ቅዱስ ነው። ለምን ቢባል ንጹሕ ማለት ያልበደለ ነው። ቅዱስ ማለት ግን ያልበደለ እንደገና ደግሞ የሚገባውን መልካም ስራ የሰራ ነው። ቅድስናና ንጽሕና ይለያያል። ንጽሕና የመጀመሪያው ደረጃ ነው። ምንድነው እሱ? አለመበደል ነው። አለመበደል ብቻውን ግን የእግዚአብሔር አያደርግም። በነገራችን ላይ እግዝእትነ ማርያም አለመበደሏ በኃጢአት ውስጥ በሐልዮ በነቢብ በግብር አለመገኘቷ ብቻ አይደል፣ በትሩፋትስ ማን ይበልጣታል? በምስጋና ራሱ አይደል ሰላም ለልሳነኪ ዘአፈድፈደ ቅዳሴ እምካህናተ ሰማይ ሱራፌል እለ ይቀውሙ ቅድመ ሥላሴ መልክአ ኪዳነ ምሕረት አይደል። ሱራፌል ኪሩቤል በምስጋና እመቤታችንን አይተካከሏትም በማመስገን። እንዴት ብትሉ እግዝእትነ ማርያም ስናገኛት ግን ይረዳን ይሆናል። እና እግዝእትነ ማርያምን ንጽሕት፣ ቅድስት፣ ድንግል ሌሎችም ብዙ ስሞች አሏት አይደል። እመቤታችን የምትጠራበት ስም ስንት ይመስላችኋል? እኛ የተረዳነውን ያክል ስንት ይሆናል? ይረሳኛል። ቁጥሩን አስታውሰዋለሁ ግን ዝርዝር ብትሉኝ ይረሳኛል። ግን ስንት
61 64 እሺ ቅዱሳን አባቶቻችን ለስሟ ብለው ያለል ቅድስት ንጽሕት ፍስሕት ጥምት ክብርት ልዕልት የተወሰኑት እኮ ወደ 27 የሚሆኑት ይወድስዋ ላይ ያሉ በርግጥ 27ቱ ሙሉ አይደለም ያሉት አነስ ይላሉ 27 አይሞሉ 27 ያልኳችሁ በቃል የተማርነው ተጨማሪ ስላለን አይደል ለኔ ስብህትና ምን ጨምሯል አይደል የቃል ትምህርት ከዚህማው ስለሌለ ብዙ ጊዜ ጽሁፉ ላይ አታገኙትም ያንን ጨምሮ አባቶቻችን የመቤታችን የስሟ የክብር መገለጫ ነው የቅዱስ ጳውሎስ 15 አለ የመጥምቁ ዮሐንስ እንደዛ 10 ምናምን አለ ዮሐንስ ወልደ ነጎድጓድ 16 አለ አይደል የእግዝእትነ ማርያም የስሟ መጠሪያ እስካሁን ድረስ በእኛ አቅም ያገኘ ነው 99 ነው ክብሯን የምንገልጥባቸው ቃላት ማለት ናቸው አጠቃላይ የምስጋናዋ ቃላት ሰማይ ብራና ቢሆን አይዘልቀውም ግን በስም ደረጃ ላይ ይጠሩ የሚችሉትን ነው አንድ ቀን ፈቃድ እግዚአብሔር ከሆነ እንዘረዝራቸው ይሆናል ናይግዝእትነ ማርያም ቅድስት ድንግል ማርያም ወላዲተ አምላክ ወይም እንደ ኢትዮጵያውያን ሁሉ ጊዜ እግዝእትነ ማርያም አይደለም እመቤታችን ማርያም እግዝእትነ ማርያም ነው የምንል እና በእውነቱ አብርሃምን ይስሐቅን ያዕቆብን ያወሳንበት የዛሬውን በዚህ እንጨርስና ለነገ ትምህርታችን እንዲቆይ እንመኛለን የጌታችን ቸርነቱ የትንሣኤው ብርሃን የእመቤታችን ረድኤቷ የልደቷ ብርሃን በሁላችን ላይ ይደርብን የጻድቁ የጻድቃኑ የሐዋርያው የአባቶቻችን የንጹሐን ሁሉ ጸጋ በረከት በሁላችን ላይ ይደርብን ሀገራችን ቤተክርስቲያንን ደብራችን በሰላም ይጠብቅልን ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን አሜን ይደሎ ሙላ ወወልድ መንፈስ ቅዱስ ይደሎ ሙላ ወወልድ መንፈስ ቅዱስ ይደሎ ሙላ ወወልድ መንፈስ ቅዱስ ይደሎ ለእግዝእትነ ማርያም ድንግል ወላዲተ አምላክ ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረን አሜን ዳግም ምጽአቱ ያሳት አሜን ለሰብሖተ ስሙ ያንቃን አሜን ወአምልኮቱ ያጽናን አሜን ዘእግዝእትነ ማርያም አይርግ ጸሎተ አሜን አስተስሪ ኩሉ ኃጢአት አሜን በመንበሩ ለእግዚእነ አሜን ዛራን እስመ ለዓለም ምሕረቱ 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 ናብሎቱ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቱ ይሰብሐ ስሙ እግዚአብሔር ወትረ በኩሉ ጊዜ በኩሉ ሰላም ለኪ ዘንሰግድ ለኪ ንግሥተ አድኅኖ ማርያም ጸሎተ እግዝእትነ ማርያም አብርሃም ወለዘሩ እስከ ለማርያም ቅድስት መስቀልከ
አምላከ ሰላም ተረዳነ ኩልነ ወላዲተ አምላክ ከልጅ ወዳጇ ማልዳት አማን አቱን በምራት ቁጣውን በትዕግስት ላክል አባ ሕርያቆስ ለበለየሰ አባ ዘጊዮርጊስ የተለመነች እመቤታችን እኛም ትለመን። ለመምህራችን ቃለ ሕይወት ያሰማልን፣ አገልግሎት ዘመናቸውን ይባርክልን፣ ጤና ያድልልን። ለወንድሞቻችንም ቃለ ሕይወት ያሰማልን። ከሩቅም ከቅርብም መተን ቃሉን እንድንሰማ የፈቀደልን ፈጣሪ ፍጻሜያችን ያሳምርልን። ድርሻችን ከተዋጣን እመቤታችን ድንግል ማርያም ገና ሳትወለድ አባቶቻችን የጠበቀች እንዲሁም እመቤታችን ድንግል ማርያም ከቅዱሳን አባቶቻችን ስለምትገኝ ናባል እንዲቀሰፍ የሆነ እመቤታችን ከአብርሃም ስለምትገኝ ነው። በቅዱስ ዳዊት ላይ ክፉ ቃል ስለተናገረ ትሕትና ቃል ስላልተናገረ መልካም ቃል ስላልተናገረ አባቶቻችን የጠበቀች እመቤታችን ከተለያየ ፈተና ጠብቃ ፍጻሜያችን ታሳምርልን። ሰላም ያሳድረን። ከሐዋርያው ረድኤት በረከት ያሳትፈን። ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ኢታብአነ ውስተ መንሱት አላድኅነ ወባልሐነ ኩሉ ክርስቶስ ዚአከ ኢቲ መንግሥት በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊነኪ ወለመንፈስኪ በእግዚአብሔር ጸባኦት ሰላም ወርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ይፍትሕ